የኔ ኩሩ የኔ ጀግና የኔ ኩሩ የኔ ልጅ የኔ ኩሩ የኔ ጀግና የኔ ጀግና ወይ ፖሊስዬ የኔ ጀግና የኔ ኩሩ ምናምን ስል መፈክር ማሰማ መስሎ ነው አይደል? ለቅሶ ነው። ባለፈው እዚህ ግቢ አይደለ እንዴ ሰርግ የበላ ነው? አረ ዝን የበላ ነው። አዎ አስታወስኩኝ። ለቅሶ ነበር የመጣ ነው። ባልቦላይ እንዴት ያለ ድል ያለ ለቅሶ መሰለው እዚህ ግቢ ያመለጡት እኮ። አሸኙትም ወይ ሄዳ አይደለም ወይ ተባለለት። ታዲያሳ እንዴት ያለ ፕሮቶኮል ያለው ቡፌ መሰሉት የነበረው። መጠጡ ሲሉ ወይኑ በሉ በዚህ ውስኪ ብሉ በዚህ የባህሉስ ጠጁ ጠላው ቃሪቦ አመለጦት ባልቦላ ሟቼ ተዳረ እንጂ የሞተ አይመስልም ነበር። እናንተችን ያያችሁት። እኔ ባልቦላ ደግሞ ዲጄ ያለበት ለቅሶ አይቻለሁ ብላችሁ ታሙኛላችሁ? ቆይ ደግሞ ለቅሶ ላይ ዲጄ ምን ያደርጋል? ይሄን አዳዲስ ነጠላ ዜማ ይከፍትልህና ህዝቡን እያያ ብሎ አስለቀስልሃላ። ስራ ዘመናዊ ያስለቀሽልሃል። ይሄ ነው ምንድነው ነገሩ? ጆሮዬ ተደፍኖ ነው ወይስ የነሱ ድምጽ ተዘግቶ ነው? የኔ ኩሩ የኔ ጀግና የኔ ኩሩ የኔ ልጅ የኔ ኩሩ የኔ ጀግና የኔ ጀግና ወይ ፖሊስዬ የኔ ጀግና የኔ ኩሩ ምናምን ስል መፈክር ማሰማ መስሎ ነው አይደል? ለቅሶ ነው። ግን ስለ ንቁነትህ እንደማንኛውም ዜጋ ሳላከብርህ አልቀርም። ወደ ለቅሶ ቤት እንደሆኑ ገብቶኛል። ግን ይቅርታ ያለቀሱ መግባት የተከለከለ። መቼም የመከልከል ሱስ ተጠናውቶ ካልሆነ በስተቀር ወደ ለቅሶ ቤት ሲገባ ልጄ እያልኩ እንጂ የልጅ ሚካኤልን ዘፈን እየዘፈንኩ አልገባ። አየሹ እንዴት ለቅሶ ቤትስ እንደዚህ አይነት ምስል ይለጠፋል? ምን ጉድ ነው? ምን ያርጉት ብለህ ነው? የደጉ ጊዜ ፎቶዋን አተውት የወደፊት ፎቶዋን ነው ይለጠፉት። አረ ከመቀባጠርሽ በፊት በደንብ የኤሌክትሪክ ሽቦ መሃል ላይ የሚደረገው አጽም እኮ ነው። አይ እኔ እኮ ማመን አቅቶኝ ነው እንጂ አይኔ ማየት ካቆመች እኮ ቆይታለች። ምንድነው የገንዘብ መዋጮ ነው እንዴ? የገንዘብ መዋጮ ከሆነ እኔ 5 ሳንቲም የለኝም። ነፍሷን ይማራትና ሰርጓ ጊዜ እኔ በደንብ በሚገባው ዋጥቻለሁ። ያሁኑ ይዝለለኝ። ነፍሷን ይማራትና ሳይሆን ነፍሴን ይማረኝና ብለሽ ወሬሽን ጀምሪ። ወሬ ሆነ እንጂ እኮ እንዳፈጣጠንሽ መኪና ቢሆን ገጭቶ ደፍጥጦ ነበር የሚያሳርፍሽ። ለማንኛውም ይሄ የመዋጮ ሳጥን ሳይሆን የለቅሶ መስጫ ሳጥን ነው የሚለው። ትኩስ ለቅሶ ያየው መሰለኝ። ሰነበተ እንዴ ወይስ ቦታ ሳስቼ ነው? አልተሳሳቱም። የዛሬ ለቅሶ ነው። ግን ምን እናድርግ? ያው ሁኔታው ስላስገደደ ነው። መቻጣት እቺ ምስኪን እኮ ለቅሶ ይላ አታልቅሱ ብላ ተናዛ ይሆናል። መቻጣት ወይኔ ልጄ ብንደማመጥ ጥሩ ነው። ባጭሩ እዚህ ለቅሶ ቤት ያለቀሱ መግባት የተከለከለ ነው። ለምን? ማን ያለው? ምክንያቱም አጠገባችን ያለው ኤምባሲ ነው። እኔ ፋርማሲ ነው የሚል ወጣኝ። ሰማኛለህ? ማልቀስ ክልክል ነው። አይ ባልቦላ ለእርሶ እንግዳ ሆኖ ቦት ነው እንጂ እድሜ ለዚህ ለኤምባሲ እንኳን ወደ ውስጥ ማልቀስ ወደ ውስጥ መደነስም ለምደናል እኮ እኛ። ወደ ውስጥስ ማልቀስ እሺ ይሁን፣ ይኸው በግድም እየለመድነው ነው እንዴ። ወደ ውጪ መደነስ እየተቻለ እንዴት ነው ወደ ውስጥ የሚደነሰው? እድሜ ለኤምባሲ ተመረቃ ስትመጣም እኮ እንኳን ደስ አላችሁ የሚለውን ዘፈን በስፒከር ሳይሆን በኤርፎን እየሰማን ነው በጸጥታ ቅውጥ አድርገን ያሳለፍነው። አረ ቀብር አስፈጻሚ አይደለም ለቅሶን ያገደው ባለስልጣን እኮ ይሄ ነው። ይቅርታ አድርግልኝ ወንድሜ፣ አታልቅሱ ተብሎ ማስጠንቀቂያ ተሰጥቷል። ድንኳኑን መተው ያሽጉታል እያልናት እቺ አስለቃሿ መታ ድንገት ድብልቅልቁን አታውጣው። ያው እንግዲህ ቀብድ ስለበላች ነው፣ ትፍረዱባት። አረ እኔም እንደ አንድ ሰብአዊ ፍጡር ሀዘናችሁን ልጋራ ነው የመጣሁት። ውይ ተባረክ። እኛ እኮ በደንብ መተላለፍ ምክንያት ሊታሸግ መስሎን ተሳቀቀን። እንግዲህ ስላስጨነቅናችሁ ከልብ ይቅርታ እንጠይቃለን። እንደ አጋጣሚ ሆኖ የዲፕሎማቱ ቢሮ እዚህ ግንብ ስር ነው ያለው። አረ
እዚህ ስር? አዎ ለዛ ነው መስራት አልቻልኩም ብሎ ለበላይ አለቆች ክስ ያቀረቡ። ምን ነው ታዲያ የበላዮቻቸውስ ቢሆኑ ብሎ ክሱን ከመስማት ለቅሶ ነው ብሎ ቢያስረዱ? መቼም እነሱም ሀገር እንደኛ በጦርነት አይሆን እንጂ ሰው ታሞ ይሞታል። ይህንንም ያውቃሉ። እሱስ ልክ ነዎት። ያው ጩኸት እየረበሸን ነው፣ ወይ ለቀን እንወጣለን ወይ በአስቸኳይ ጸጥ አድርጉልን ሲሉ ከነገሩ መካረር ጋር ተያይዞ ባናምንበትም ይህን ውሳኔ ወሰነ። ለምን ጥርግ አይሉም? ምን እንዳይቀርብን። መቼም ስለ ዲፕሎማሲ ያውቃሉ አይደለ? በሚገባ ነዋ። እንዴ ዲፕሎማሲ ማለት እኮ የፈረንጅ እንግዳን ጎንበስ ቀና ብሎ መቀበል ማለት ነው አይደል? እንግዳ መቀበልን ቢያካትትም ዲፕሎማሲ ግን በጣም ሰፊ ስራ ነው። ለሰፊው ህዝብ መንገድ ዘግቶ ለእነሱ ግን ወለል አድርጎ መክፈት ማለት ነው ዲፕሎማሲ። ለዚህ ሁሉ መተናነሳችን ምክንያቱ ድህነታችን በሚገባ በኢትዮጵያዊነታችን ከላይ በድህነታችን ደግሞ ከታች አይደለም? ልክ ብለሃል። ዛሬ ከታች ብንሆንም ወደፊት ግን ሁሉንም ከታች እንሆናለን። ለመሆኑ ግን ኤምባሲው የቅርብ ነው የሩቅ ሀገር? የጎረቤት ሀገር ነው። ሶማሊላንድን ያውቋታል? የልክ መድረሷ ቅጠል መበጠሷ አሉ። ቀድሞውን እስከኛ ውጭ ማን ያውቃታል? አሁን